እኔማ በስነ ስርዓት እንደዚህ እያደረግህ እንደምትቆይ ጉንጭ እስኪወጣ ድረስ ዛሬማ አንተ ወደ ውስጥ ጀብታስ በሰላም አለ። ኧረ በእናትሽ አንቺ በወዲያ ገምችኝ እንደ ሰው በወዲያ አይገመትም። ምንድነው እንደዚህ መስገብ? ኧረ እኔ ስብላት በላ እንዴ እኮ ነው በለው። ምን ሆነሽ ነው አንቺ ልጅ እንዴ? ራት ብላ ወይም አንተ አብስል እስኪ ወይም አብስልና ፍጆታን በዛው ታይዋለህ። ለኔ አልበረክታለሁ። ሽንኩር ቲማቲም አትጉረስ አትብላ ያለ ሰው የለም። እና ምንድነው በቃ በስነ ስርዓት ይሁን፣ ሁሉም በልክ ይሁን። ይደብራል። ፈርዶብኝ ሙሉ ሰዓቱን ሽንት ቤት የሚያሳልፍና ሙሉ ሰዓቱን ምግብ ላይ የሚያሳልፍ ሰው አግብቼ ፈርዶብኝ ጊዜ ራሱ እኮ ማሳለፍ አልቻልም። ትመጣለህ፣ ሮጣ ሽንት ቤት ትውላለህ፣ ትመጣለህ፣ ምግብ ታስገባለህ፣ ጉንጭን ወጥረህ ትቆርሳለህ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ተጠፋፋና በጣም ናፈቃችሁን። እውነት ጠፋችሁ እያላችሁ የጻፋችሁልን ሰዎች አላችሁ። አዎ ጠፍተናል፣ አልካድም፣ ጠፍተናል። ትንሽ ስራ ቢዚ ያደረገና አልቀረጽንም። አንድ ሳምንት ምናምን አለፈ። እንዴት ናችሁ? ደህና ናችሁ ወይ? እንዴት አለፈ ሳምንቱ? እንዴት ናችሁ እናንተ? እኛ በጣም ደህና ነን። ዛሬ ባለቤቴን ትንሽ እስቲ ፕራንክ አደረኩት ቆይቻለሁና በነኪያ ጉዳይ ምናምን በጣም ቢዚ ሆነን ነበረ እንዳያችሁት። አሁን እንግዲህ ወደ ራሳችን እንመለስ ተባብለን ለመመለስ ሀሳብ አለን። ግን ከመመለሳችን በፊት እስቲ ዘኪን ፕራንክ ላርገው። ቆዩ ፕራንክ አደረኩት እንደምታውቁትና እስቲ ፕራንክ ላርገው ብዬ አሰብኩኝ። ዛሬ ከስራ ይመጣል፣ በጣም ደክሞኛል እያለ ነውና እስቲ ቤት ሲመጣ ንዝንዝ ስላርገውና እስቲ ሪያክሽኑን ምን እንደሚል አብረን እናያለን። ምንድነው ያሰብኩለት? በቃ ወጪህን አልቻልኩትም፣ አንተ እንኳን የሸመተ ያረሰህም አይችልህም ብዬ ንዝንዝ አደርገዋለሁ። የሚበላውን በቃ የሚጠጣውን በቃ በዛ ምንድነው ምናምን ያልኩ ንዝንዝ ነው ማድረገው እና እስቲ ምን አይነት ሪያክሽን ይኖረዋል። በጣም ደክሞታል እንዳልኳችሁና እስቲ ይበሳጭብኛል ወይስ ዝም ብሎ ሰምቶኝ በቀራሽ ጉዳይ ብሎ ትቶኝ ይተኛል ወይስ ምንድነው የሚያደርገው? ምን የሚያደርግ ይመስላችኋል? እስቲ እናንተ ግን እኔ በታች ይመስለኛል። ተበሳሽቶ ግን ምንም የሚል አይመስለኝም። ገብቶ የሚተኛ ይመስለኛል በጣም ስለደከመው። እስቲ እናያለን። በዛ ላይ ዝናብ ነው አየሩ። እንግዲህ ኦልሬዲ ትንሽ ተበሳሽቶ ነው እየመጣ ያለውና ትንሽ ጠብ እናደርግና የበለጠ እናበሳጨዋለን ማለት ነው ዛሬ እና አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አዲስ ቤተሰቦቻችንም እንኳን ደህና መጣችሁ። በጣም ነው የምናመሰግነው እየሰጣችሁ ላላችሁት ፍቅር በጣም እናመሰግናለን የእውነት። እና አሁንም አዲስ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምንድነው ከውጭ እያያችሁ መውጣት? ከመጣችሁ አይቀርማ ሰብስክራይብ አድርጉ እንጂ እዚህ ድረስ ተደርሶማ ሰብስክራይብ ሳይደረግ አይወጣም አይደል እንዴ? ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ አድርጉልን፣ ኮሜንት ጻፉልን። እንግዲህ ጠፍተን ተመልሰናል ዛሬ። በቃ እንዳንጠፋ እንሞክራለን። ቃል መግባት ይከብደናል ግን እንሞክራለን። ትንሽ ቢዚ አድርጉን ነው ስራ፣ እንሞክራለን። አብራችሁን ቆዩ። ዘኪን እንጠብቀዋለሁ። መክሰስ ይሁን እራት ይሁን ኦልሬዲ 12 ሰዓት ተኩል ምናምን ስለሆነ እራት በሉት ከዚህ በኋላ። እንደዛ ተዘጋጅቼ እጠብቀዋለሁ። ምን እንደሚል እናያለን ማለት ነው። ካሜራውንም እንደብቃለን። በባለፈው ተጠራጥሮብኝ ነበር። አሁን ግን ሌላ ቦታ ካሜራውን እንደብቃለን። በምንም አይነት መልኩ እንዳይጠረጥር ነው የምናደርገው። እንግዲህ አብረን ቦታ እንፈልግ። ደርሻለሁ ብሎኛል። እንግዲህ ይሄው ተቀራርቤ ልጠብቃል ላይ ብሎናልችንም አንድ ላይ ልምዳለን። አይ ማሚ እንዴት ነሽ? እንዴት ነህ? ያው ቀርብ ያለው ቴንክ ዩ ቶሎ በልሽ። ላውጣ አይደለ ማር? እሺ እርቦኛል። ምንድነው እንደዚህ የምትጎርሰው? ነገርኩሽ እኮ እርቦኛል በጣም። ታዲያ ቢርብህስ? ለብቻ የነበረ መብላት የነበረብኝ። አትስገብገብ፣ እንደዚህ ስገብገብ አትሁን እንዴ። የምግብ አበላል ስነ ስርዓት አታውቅም እንዴ? ምንድነው እንደዚህ አድርጎ መጉረስ? ምንድነው ወንጭ እስኪወጠር የምትበላ? ከስ አድርገህ እንደዚህ በስነ ስርዓት እንደዚህ አድርገህ ቆይ ላጉርስ። እንዴት ነው የሚጎረስ ላሳየህ። እንካ በል ጉረሳት። ምንድን ናት እቺ?
ምን ላድርጋት? እንደዚህ ተደርጎ አይጎረስም እንዴ? የሚጎረስ ልጅ እኮ አትታይም እኮ እስቲ እንደዚህ አፍጥጬ ራሱ እኮ አይታየኝም እኮ ትንሽ እኮ ነው በጣም። እንዴት ነው የምበላው? እኔ እርቦኛል። በእነሱስ አልበላም እንዴ? ምን ሆነሽ ነው ታዲያ? ጠቅለለት ጎርስ እንዳይሆን። አዎ እንዴ ደግሞ ምግብሽ ራሱ በጣም የሚጣፍጠው እቺ የምታክል ብሬስቲንግ አለሽ። ምን ነክቶሽ ነው? ና አንቺ ብለሽ ይሄን እንዴ ነገሩ ላይ ይቅርብሽ። እኔ በጣም እርቦኛል። አንቺ ስንተኛሽ ነው? አንቺ ስበይ ኧረ አይመስለኝም። እንጂማ ቤት ቁጭ ብለሽ ዛሬ ስጎርሽ ነበር ባልሽ መሰለኝ። በልበል እንደዚህ አይጎረስም። የእውነት አንተ የምግብ አታውቅም ያበላል። ከሰው ጋር እንደዚህ አይበላም። በጣም ነው የሚያስጠላው። ኧረ እባክሽ ሚስቴሽ እንዴ ከሚስቴ ጋር እንደፈለኩ ታዲያ ቢሆንስ ወይ በቃ እንደ ድሯችን ላይ የብቻ ነው። እሺ ለብቻ ይስቲኛ ታዲያ ጋር ግን እርቦኛል በዚህ ሰዓት እንድታይኝ በእናትሽ። ምን ነው ምግብ እኮ የምታውቃት መስለም በጣም ነው የሚደብረው አበላል። ኧረ ደግሞ የተበላ ይወራ እንዴ ምግብ እኮ ውስጥ ይዘዋራ። ምን ሆነ ነው? ረበስማ ጨረስከው እኮ እንዳለ ባንዴ። ምንድነው እንደዚህ መስገብገብ? ቀስ ብላ አትበላም እንዴ? የሚሻማ የለ። ዛሬ በጣም ብዙ እያወራሽ ነው። ዝም በይ እስቲ። ታዲያ ምንድነው ዛሬ ተርበህ ነው እንዴ የመጣኸው? አበላሉ ላስስጠላ። ያንቺ አበላሉ እንጂ የሚያስጠላው እኔማ በስነ ስርዓት እንደዚህ እያደረግም እንደምትቆጥ ጉንጭ እስኪወጣ ድረስ ይሄ ልብላ እንደዚህ ጠፋ። ይሄን ነገር ባላቅም አብይ ውስጥ ታይታ እሺ ይታይሻል? የለም አይታይም። በእናትህ ወደዛ አይታይማ። እጅን ታክል ድረስ እስቲ ምን ማለት ታይ ይሄ ትልቅ እኮ አይደለም። ይሄ እኮ በቃ ወንድ ልጅ የሚጎርሰው ነው እንጂ እጅን ታክል ጎርሻ አድርጎ እስቲ በሞቴ ነው የጎረሽ እና እንዴት እንደምትለቂ ኧረ በምን ያረናክስ እመኚኝ አልጎርስም እንዴ ጉንጭ እስኪወጣ ድረስ አይጎረስም። በጣም ነው የሚያስጠላው። ከየት የመጣው ባህሪ ነው ዛሬ? ምንድነው እንደዚህ መስገብ? ከስብላት በላ እንዴ እኮ ነው በለው። ምን ሆነሽ ነው እንጂ ልጅ እንዴ ምን ነክተሽ? በጣም ነው የሚደብረው አበላል። የደበረኝ ነው ካንተ ጋር መብላት ባንሳ ነው አሁንስ እንዴ ምን ሆነ ነው? በስነ ስርዓት እንደዚህ ስነ ስርዓት ያለው አጎራረስ አልኩት። እንደዚህ ሙሉ ሰዓቱን ካልጎረስክ ባንዴ የምትለው ለርቦኛል አኒ ታዲያ ቢረበስ ይሄዳል። ይጨመራል እኮ እየበላ እኮ መጨመር ይችላል። እንዴ አራቤ ብትሞቶ በቃ በዚህ ነው አንዴ በትልቁ ጎርሽ ነው ራሱ። ኧረ በስመ አብ በቃ እኔ ከዚህ በላይ አልጎርስም። አትቢያ ደስ ይለኛል እንዴ አትቢ። ቻው ባይ። መንገዱ ላሳይሽ ቤት እንደምትሄጂ። እሺ ይጨመራል እንጀራ። አዎ በዚህ አይነት እኮ ሰው እዚህ ጋር ባመጣ ይሻለኛል። አንቺ ልጅ በሰላም ነው ልጅ የምታወሪ? ምን ሆነሽ ነው ግን? ምን ሆነሽ? በቃ ብላ ለይ ምን ተይኛስ? ወስተውገር በግራ ሆነሽ ነው የተነሳሽ? ያምጣል ያ በስነ ስርዓት ነው በለው። እንግዲህ ከዚህ በላይ እንታርጌ ልብላ በሌላ ታፈቁ። አዎ ዛሬማ አንተ ወደ ውስጥ ጅብ ታስሯል። በሰላም አይደለም እንዴ? ኧረ በእናትሽ አንቺ በወዲያ ገምችኝ እንዴ? ሰው በወዲያ አይገመትም እንዴ? በቃ አስቤዛው ሁሉ እየጨረስኩ እኮ ነው ያለው። ምን አስቤዛ እየጨረስኩ? ምን ማለት ነው? እኔ ለቁርስና ለምሳና ለራት የምሰራውን አንተ ምሳ ላይ ጨርሰዋለህ ወጡን። እኔ በየሰዓቱ እኔ መስራት አልፈልግም ምግብ እንዴ። ምንድነው ቀስ ብላት በላት ምንም ነው የሚያስገበገብ ቤታ እንዴ? ማንሻማሃል ምን ነው? አስቤዬ ስለበለው ስለፈተንኩ እኮ አይደለም እኮ ልዩነቱ እንዴ። ምን ማለት ነው? ኧረ በቃ እንዴ አስቤዛ አልቻልኩም እንዴ። ምን ማለት ነው አልቻልኩም? በቃ በጣም በዛ እንዴ። ምንድነው ይሄን ያለ ምግብ መብላት? ታጠቀ ቀስ ብላት በላ ማን ማን አስቤዛ ይገዛው? ማንስ ቢሆን እኔ እኮ ነኝ አስቤዛ ይገዛው። ወጥቶንስ ታዲያ ቶሎ ቶሎ ማለት አለበት። ራሴ ለገዛው አስቤዛ አልበላው ብላ አትብላ ያለ የለም ግን በጣም ቶሎ ቶሎ እየበላ ነው ያለው። እና ራሴ አንዴ ገዛው ነው ትከው ለምሳና ለራት የሚሰራውን እኮ ምሳ ላይ ነው የሚጨርስ ያለው። ምንድነው ይሄን ያለ? ኧረ እባክሽ 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 እንዳንቺ እንደዚህ አትበይ። አይ የምሬን ነው። በዛ በጣም በዛ። አለብላ ብላ ግን አትስገብገብ። ቀስ ብለህ ብላ። ማንም ሻማህ የለም። እኔ እረቦኝ ከአንተ ጋር ለመብላት ጓጉቼ ነበር። ገና በራለ ዘገኝ እንደዚህ እያልክ የተስገብገብኩ ስትቆርስ ጉንጭ እስኪወጣ ድረስ ምን ነው ይሄን ያለ? እረቦኝ ራበ ብላ ታዲያ ከራበ
እኮ እና ታዲያ ሲርበኝ እንደዚህ ነው የምበለው። በቃ አትለቀቅ አታደርጊልኝም እንዴ ምግቡን? በቃ እንደ አንቺ አራዳ ልጅ ነቃ ያልሽ አይደለሽ እንዴ? ምንድን ነው በቃ ርቦኛል ስልሽ እኮ ለብቻዬ ትሪ ነበር እንደው ማቅረብ ያለብሽ። እቺ የምታክል ሳህን አቅርበሽ ደግሞ አንድ ላይ እንድበላ ነው። አንድ ላይ እንብላ። ምን ከራቦ ሰው ጋር እንዴት ነው አንድ ላይ የምትበይው? እኔም ርቦኛል እኮ ግን እንዳንተ ስትገበገባ አታይኝም። ምንድን ነው ይሄን ያልቀስ ብለህ ሲያልቅ እኮ ይጨመራል። ስንተኛሽ ነው ስትበይው? ዛሬ ሶስተኛ ማለት ነው። በቀን 3 ጊዜ በልተሻል። እኔ እኮ ገና ሁለተኛ እኮ ነው ሰና ብዬ ነበር አልመጣም ብለህ ነው እና አሁን ርቦኝ መጣዋት አይደለ ብላ ለቀቅ አታደርጊልኝም እንዴ? ምንድነው ለቀቅ ማድረግልህ? እና ለአንተ አራዳ ማለት እንደዚህ አድርጎ መጉረስ ጉንጭ እስኪወጠር መብላት ነው እንዴ? ጉንጭ እስኪወጠር አልበላም። አንቺ ልጅ እንዴ! ኧረ በጣም ያስጠላል። የቴብል ማነር እኮ የሚባል ነገር አለ። ሰው ጋር በልተህ አታውቅም እንዴ? በሰላም ነው በጥኛሽ ነው። ኧረ በእናትህ በዛ። ኧረ እንደውም ይቅርብኝ ብላችሁ ደግሞ ሽንት ቤቱን ወረፋ ልታደርገው ነው። ሽንት ቤቱን ማጨናነቅ ጀምረሃል። ሽንት ቤት እኮ መጠቀም አልቻልኩም። ምን ያናደድሽኝ ነው? ምን ማለት ፈልገሽ ነው እንዴ? ምን ማለት ፈልገሽ ነው? ሽንት ቤቱን ማጨናነቅ እንዴ? በቃ ሽንት ቤት ገብተህ ታድራለህ። ትውላለህ አይደለም ታድራለህ። እንዴ ምን ማለት ነው? ሽንት ቤት ለአንተም እኮ ቢሆን ይሄን ያህል ሰዓት ሽንት ቤት መቀመጥ ጥሩ አይደለም። አንቺ ከየት ነው ንግግር ዛሬ ያመጣሽው? ምን ነክቶሽ ነው? አይ በቃ የተሰማኝን ልናገር ብዬ ነው። ሽንት ቤት ደግሞ ሁለት ሰው እኮ የሚኖርበት አይመስልም እኮ ቤቱ። አንተ እኮ ሙሉ ሰዓቱ ሽንት ቤት ትቆጣጠራለህ። ሽንት ቤት ካልሆንክ ምግብ ላይ ምግብ ላይ ቁጭ ብትይ ወረጅም ሰዓት አንተ እኮ ላፕቶፕህን ይዘህ ነው የምትገባው። ምንድን ነው የምትይኛለሽ እንዴ? በቃ በዛ እንዴ ምን ሆነህ ነው? ወይ ምግብ ላይ ሽንት ቤት። አንተ ሌላ ቦታ አትቀመጥም እንዴ? ጊዜ ራሱ እኮ ማሳለፍ አልቻልንም። ትመጣለህ፣ ሮጣ ሽንት ቤት ትውላለህ፣ ትመጣለህ፣ ምግብ ትላለህ፣ ትስገበገባለህ፣ ጉንጭን ወጥረህ ትቆርሳለህ። እንዴ ምን ሆነህ ነው አንተ? አንቺ እኮ ባልሽ እኮ ነው ዘኪ እኮ ነኝ። ማን መስዬሽ ነው? ዘኪ ስለሆንክ እኮ ነው ዛሬ በቃ የልቤን ልናገር። እኔ የተሰማኝን ነገር ልናገር ብዬ ነው። በቃ ደበረኝ። ተናገርሽኝ። ሲጀምር በየቀኑ ምግብ በስራ ቁርስ፣ ምሳ፣ እራት እየሰራሁ ነው። ቁርስ አይበቃል። ቁርስ ሁለቴ ልስራ። አንቺ እኮ በቀን 3 እየበላሽ የሚጨርሽ በቀን 3 ነው የሚበላው። አንቺ ደግሞ ገና እስከ አሁን ገና 12 ሰዓት እኮ ነው አይደለ? እስከ 12 ሰዓት ከሙሉ ቤት 3 ይበልተሻል። ማታ ደግሞ 4ኛ ትበያለሽ አንቺ። እኔ ገና እንዳንተ እንደዚህ አገበሽ ይሻል። በትልቁ ስለጎረስኩ እኮ አይደለም እንኳን አስቤዛ የሚያልቀው አንቺ ስለመጨረሽ ነው። አሁን የመጣሁት ወጥ ሙሉ ነበር። ይኸው ጨማምራ አልቋል። ምንድን ነው ይሄን ያደረቀ ስብላት በላ እንዴ? ምን ጀባለ ሆደ ውስጥ አይደብርም እንዴ? አንተማ ያገዛም አይደለም ያረሰም አይደለም ምንም አይችልም። ምንም ነው አይችል። ኧረ በቃ እንዴ! ደግሞ የሽንት ቤትስ ጉዳይ ምንድን ነው እንደዚህ የምታድረው? እጭ ማር ዘኪ እኮ ነው የምታወሪው እንደዚህ አይነት ወሬ እንዴ? በቃ ከዚህ በላይ ማውራት አልፈልግም። በዛ ማር አቤት፣ ስለምን የምታወሪው እንዴ? በቃ እየደበረኝ ነው ያለው። አንደኛ የምግብ አበላለ እየደበረኝ ነው ያለው። ሁለተኛ አልቻልኩም። እኔ 10 ጊዜ ኩሽና እየገቡ ወጥ መምሰል አልፈልግም። እንዴ ምንድን ነው ይሄን ያህል? እሺ በቃ አልበላም። እሺ በቃ አልበላም። አትብላ አይደለም ግን በስነ ስርዓት ብላ። እስቲ ወይም አንተ አብስል እስቲ፣ ወይም አብስልና ፍጆታህን በዛው ታይዋለህ። ለኔ አልበረክታለሁ። ሽንኩርት ቲማቲም አልበረክታለሁ እኮ እዚህ ሽንኩርት እኮ 90 ብር ገብቷል። ካላወቅ ማለት ነው። አስቤዛ እኮ አይበረክትም። የሳምንት እኮ 3 ቀን ነው የሚበቃ። እኔ እኮ ነው የምገዛው። ማንስ ቢገዛው እንዴ? ማለት አለበት እንዴ? እንዴ ምን ሆነ ነው? አልበዛም እንዴ? በቃ እሱ ብቻ አይደለም። አሁን ደግሞ ሽንት ቤትም የምትቆየው አለ። እሱንም ረስቼልህ ነበር። በጣም እየደበረኝ ነው። ጊዜ አብረን አናሳል። ወይ ምግብ ላይ ነኝ ወይ ሽንት ቤት ነው። ቤት ከገባሁ በኋላ አንቺ ዛሬ ልክ አይደለሽ። ምንድን ነው ይሄን ያህል? ደበረኝ። እውነት እየደበረኝ ነው። በቃ ይሄንኛ አይደለሽም አንቺ። በስራ ቢዚ ነህ፣ እኔ ቢዚ ነኝ። ይገባኛል። ችግር የለውም። እሱ እየተረዳሁ ነው። መጸዳጃ ቤት መጠቀም የለብኝም። እንደዛ ነው የሚመስለኝ። ሁሉ ሰዓት እየቆየህ አንተ ለምንድን ነው ላፕቶፕ ይዘህ የምትገባው? አንተ የት ነው ደግሞ ያገኘሽ? ትንሽ ላፕቶፕ ይዘህ የምትገባው ሁሌ ነው። ስልክ አይቀርም ላፕቶፕ አይቀርም። ቻርጀር እንደው ሽንት ቤቱ ቻርጀር ስለሌለው ነው። ቻርጀር ይዘህ ነው የምትገባው። እኔ ቻርጅ ስለሚያልቅ ነው እኮ የምትወጣው አይደለ? ከየት ነው ፈጣ እንዴ? ኧረ በቃ አራሴ በምገዛው አስቤዛ ተከልክዬ አትጉረስ አትብላ ያለ ሰው የለም። እና ምንድን ነው የምትይው? በቃ በስነ ስርዓት ይሁን፣ ሁሉም በልክ ይሁን። ይደብራል እነዚህ በቃ እንደውም በቃ ገና ምንም ምግብ ሳልበላ እንደዚህ። አይ በቃ ሪሞቱን የታረቅብኝ አምጣ ሪሞቱን። የገዛ ቤት ሽንት ቤት መጠቀም አልችልም። እሺ
አትጠቀም እያለ ሰው የለም። ምንድን ነው ታዲያ የምትይኝ? በቃ በሱ ሰዓት እያፈጀን ያለው ሽንት ቤት። ምን አስቆጠረሽ? ሽንት ቤት ስገባ አንቺ ሰዓት ምን አስያዘሽ? ምን አገባሽ? ምን አገባሽ? እኔ ሽንት ቤት ለምገባ አንቺ ምን አገባሽ? አንተ ነው ምን ፈርዶብኝ። ሙሉ ሰዓቱን ሽንት ቤት የሚያሳልፍና ሙሉ ሰዓቱን ምግብ ላይ የሚያሳልፍ ሰው አግብቼ ፈርዶብኝ። ጤነኛ ነሽ አይደል? ኧረ በእናትህ በቃ ጨርሻለሁ። ከዚህ በላይ ማውራት አልፈልግም። ውጪ ብለሻል። ያለብሽን ለብሽ ቦታ ይሻላል። ሽንት ቤትም በዛ ውጪ ተጠቀም። አይ በቃ የተሰማኝ ላፕቶፕን ረስተሃል። ቻርጀሩን ነው ይዘን መግባት የቀረ። በማከፋፈያ ላምጣልህ እንዴ? ወሬ ነው የምትወጣው? አይ የሆነ ምንድን ነው የሰራሽልኝ? እየተከለከልኩ ነው እንደ የምትሰሪው? ይሄ መስራት እንደዚህ ነው እንዴ? አንቺ እና ምንድን ነው ይሄ መከልከል ነው? እና ምንድን ነው ለታኪም ባክሽ ነው እንዴ? ምን ነገር ነው? ምንድን ነው በእናትሽ እንዴ? አትበላው ሰው ይባላል እንዴ? ለምን በገዛ ቤት የታለ ሰውጋ ባላልኳችሁ። እኔ ግን ተናደህ ትተኛለህ ብዬ ነበር። ሆዳብነቱን ግን አያችሁታ። ሄጄ እበላለሁ አለ። ኧረ አንቺ ሰው እንደዛ ይባላል? ሰው ቦት እንደዛ ይባልም እንዴ? አውቄ ነው እኔ ፍቅር አውቄ ነው። ኦኬ ነው። እሺ ሽንት ቤትም ደግሞ የፈለከውን ሰዓት ያህል መቆየት ይችላል። አረ ያንቻን ታቆይ ማለት ነው። ግን ተናገር ምን እንደዛ አይደለም እንዴ? ማለት ተናገር አውሪ ተናዘኝ ተናገር። ለቤት ቆያለሁ አልቆይም። አልቆይም። ምንድን ነው የምትይው? አይቆይም። ስቀልድ አልቆይም። 5-6 ደቂቃ እስከ 20 ደቂቃ ከባሰ አንቺ ከይወርሽ ወይኔ በቀራው ምግቡን ላምጣልህ። በቃ ምን አነሳሳሽ ቪዲዮ ዛሬ ለመስራት? እንዴ እንሰራለን ሰሞኑን ምናምን የተባባልን ነበር። ታዲያ ምሽ ጊዜ አገኘን በሰላቱ። አይ ነው ስለደከመ ዝናብ መጥቶ ምናምን የመጣውና ትንሽ ልጨምርልህ ጋል አልክ። ደግሞ ርቦኛል ስትል ልስራ እያልኩ ነበር። እያሰ ሁለት ሆኜ ነበር ግን ሰራሁት። አይ ግን አይደረግም ምግቡን አዎ። ለማንኛውም ቤተሰቦቻችን እንዴት ናቸው? ደህና ናቸው? አማን ነይ። እሺ እሷንም እበላታለሁ። ደህና ናችሁ? አማን ናችሁ? ያው እንግዲህ ጠፍተናል። አንችልም ትንሽ ቢዚ ሆነና፣ አሁን ግን ቪዲዮ ደግሞ ከኔ ጋር እንገናኛለን። ለዚህ ይሁንለት ደክሞኛል፣ ለርቦኛል፣ ልብላላት ነው። ቤትም 20-30 ደቂቃ ልቆይ ዛሬ ፈቀደብኝ። ችግር የለውም ንዴትም ስላለ በዛ የራሱን ጊዜ ያሳልፋል። ምግቤ ነው። ቻው ቤተሰቦቻችን፣ በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ ማድረግ እያደረገኝ ነው። የራበው ነው።